እያደር እንደ ወይን እየጣፈጠ እየመጣ የሚገኘው የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር በዕለተ ቅዳሜም የዋንጫ ፉክክሩ ላይ አንዳች ነገርን የሚያስመለክቱን መርሃ ግብሮች የሚከወኑ ሲሆን በዚህም መሰረት አሪፍ አይቸኩልም ያሉት ማንቸስተር ሲቲዎች ወደ ዮርክሻየር አምርተው የዳንኤል ፋልከሩን ሊድስ ዩናይትድ በኢላንድ ሮድ የሚገጥም ይሆናል። እንደሚታወሰው በመጀመሪያ ዙሩ የኢትሃድ ፍልሚያ ምንም እንኳን በፊል ፎደን የባከነች ደቂቃ ግብ ማንቸስተር ሲቲዎች አሸናፊ ሆነው ይጡ እንጂ የዳንኤል ፋልከሩ ሰራዊት ከሁለት ባዶ መመራት ሁለታች አድርገው ማንቸስተር ሲቲን በገዛ ሜዳቸው ጉሊ ቸው ተቃርቦ የነበረ መሆኑ የሚታወስ ነው። ባለሜዶቹ ኮራጅ ቀጠና ስጋት ለመውጣት ሲሉ እንደመጀመሪያው ሁሉ ፔፕ ጋርዲዮላና ሰራዊቱን ይፈትናሉ ተብሎ በበርካቶች የተጠበቀ ቢሆንም በጨዋታው የኦካፎርን ግልጋሎት አለማግኘታቸው ግን በእጅጉ እንደሚያሳጣቸው ተጠብቋል። እናንተስ ውድ ቤተሰቦቼ እንደመጀመሪያው ሁሉ ሊድስ ዩናይትዶች ኃያሉ ማንቸስተር ሲቲን ፈትነው ከጨዋታው አንዳች ነገርን አስመልክተውን ይወጣሉ ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ ያጋራችሁኝ። ይመቻችሁ። ፔፕ ከጨዋታው በፊት ምን ተናገረ ብላችሁ ለመስማት የጓጓችሁ ሁሉ እንግዲህ እንደተለመደው በፔፕ ፕሬስ ኮንፈረንስ ተመልሼ መጥቻለሁ። እንግዲህ ሁላችሁም ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ የፔፕን ጋዜጣዊ መግለጫ እንግዲህ ባጭሩ ወደ እናንተ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ መከታተል እንዳይረሳ ማለት ነው። በተጨማሪም እንግዲህ ስለ ማንቸስተር ሲቲ በየቀኑ የሚሰሙ ዜናዎችን ለመከታተልም ቤተሰብ መሆን እንዳይረሳ ፎሎ እየተደረገ ቤተሰብ እንግዲህ ፔፕ ጋርዲዮላ ስለ ነገው ጨዋታ እንግዲህ ብዙ ጥያቄዎች ጠይቋል። ከዛ ውስጥም እንግዲህ የመጀመሪያው ስለ ረመዳን ጾም ሲሆን እንግዲህ በረመዳን ጾም ወቅት ኮሎቱሬን ምክር ጠይቀዋለሁ ሲሉት አይን የምክር የጠየቁት ለራሴ ሳይሆን ለተጫዋቾቼ ነው። ተጫዋቾቼ እንግዲህ ለዚህ ነገር አዲስ አይመስሉኝም። ኩሻኖቭ፣ አይትኖሪ፣ ማርሞሽ እና ቸርኪ ለዚህ ነገር አዲስ አይደሉም፣ በአግባቡ ይዙታል ብዬ አስባለሁ ሲል ተናግሯል። ቋሚ አስተላለፍ ላይስ ከጾሙ ጋር ተያይዞ ለውጥ ይኖራል ሲባል አይ እንደዛ እናረግም፣ ለነሱ እንክብካቤ እናደርግላቸዋለን፣ እንዴት መቋጠር እንደሚችሉም በደንብ ያውቁታል፣ ለዚህ ነገርም አዲስ አይደለም ሲል ተናግሯል ማለት ነው። በተጨማሪም እንግዲህ ጄሬሚ ዶኩ ወደ ልምምድ መመለሱን ነገር ግን ለነገው ጨዋታ ይድረስ አይድረስ እርግጠኛ እንዳልሆነ ተናግሯል። በተጨማሪም እንግዲህ በሳምንቱ እንግዲህ በቂ ረፍት ጊዜ ነበረን፣ ስለዚህም ለሊድስ ጨዋታ በደንብ ዝግጁ ነን ሲል ተናግሯል። ከሞላ ጎደል እንግዲህ ዋና ዋና ሀሳቦች ይህን ይመስላሉ። በነገው ጨዋታ ላይ እንግዲህ ድል እንደምናደርግ ምንም ጥርጥር የለውም። ቤተሰብ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ኮፒ ሊንክ፣ ሼር እና ፎሎ እንዳይረሳ። መልካም ምሽት ለሁላችሁ። ይቋጠር ነው ዛሬ እናንተ ልጠይቅ ነው የመጣሁት። ይቋጠር በዛ ይቋጠር ዛሬ እና በእናንተ ድምጽ ፍልጫ ነው። ኮሜንት ሴክሽን ላይ በምትሰጡት ድምጽ መሰረት ነው እንግዲህ ይሄ ነገር ይቋጠር አይቋጠር የሚለው ነገር የሚወሰነው። እኔ ሼም ያዘኝ እንትን ማለት እንኳን አይቀርም፣ ግን ይያዝ ይሄኛው ይያዝ አሁን ኮሜንት ሴክሽን ላይ የፈጠነ ማለት ነው። እና እንዴት ይሻላል? ይያዝ አይያዝ ጀሙ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ይፈልጋሉ። እሱን ተንተርሼ ወደ አክሽን እገባለሁ። ይመቻችሁ። ለማንኛውም ይመቻችሁ። ስማሽ ዴይ ዛሬ ሲቲያችን ይመለሳል። የዓለማችን ምርጡ ክለብ ማንቸስተር ሲቲ ዛሬ ይጫወታል። ላለፉት 3 ቀናት ወያላ በማይሆን ወሬ 40-60 ኮንዶሚኒየም ይሁን ምን የማይታወቅ ጆሮአችንን ሲያደማ ከርሟል። መጨረሻም ዛሬ ጌም አለ። በቃ ተፋታም ማለት ነው እሱ ወሬ። ለማንኛውም እንደዚህ ማዘናጋት የለም። ባይዘው አሸንፈ ተጫውተ ነው የምታሸንፈው። 40 ነጥብ ተቀንሶልህ ኧረ እባክህ። ለማንኛውም ዛሬ ሲቲያችን ወደ ሊድስ ይወዳል። የላንድ ሮድሮ ከባድ ጌም ነው። ሊድስ በጣም ትላልቅ ክለቦችን እያስጣለ ነው። ግን ዋንጫ ያሸተተ ሲቲ መጥፎ ነው አባቴ። ምን ሆነ ነው? ዋንጫ ያሸተናል። ችግሩ እኮ ባናሸት ችግር የለውም። ዋንጫ ያሸተተ ሲቲ ለማንም አይመለስም፣ እንኳን ለሊድስ አይነት ክለቦች እና አሪፍ ነገር እንጠብቃለን። አቋማም ይመለሳል። ዛሬ ለሲቲ ይቋጠራል፣ ነገ ደግሞ አርሰናል ላይ ይቋጠራል። ስለዚህ እነዛ እያለ ይሄዳል ማለት ነው። ለማንኛውም ሲቲያችን ዛሬ ተመልሷል። ያኛው ልጅ ትዊተር ላይ የሚገምተው ሃላንድ ነው የገምተው። እኔም እንደዛ አይነት ግምት ነው ያለኝ። ኤርሊንግ ብሮት ሃላንድ ሁላችሁም ናፍቀውናል በጣም እና ባሪፉ ይከዳል። ዶኩ ተመልሷል ተብሏል፣ ግን የዛሬ ጌም አይጫወትም ተብሏል። እሱ ለማድሪድ ነው የምናስቀምጠው፣ አርኖልድን እንዲያሻት ማለት ነው። ለማንኛውም ካሞ ሲቲዘንስ ከሞን አቋማ ይሄንን ለጸዳ አድርገን አሸነፈን። ለነገው ወያላ እንዳርበደባለን ማለት ነው። ይመቻችሁ። ምን ከሊድስ ጋር ስለምትጫወቱ አይቋጠርም ነው? ማን ያለው? በስነ ስርዓት ነው የምቋጥረው። በስነ ስርዓት በስነ ነው የምቋጥረው ነው የምላችሁ። ይሳካል አይሳካም እሱ ሌላ ነገር ነው። ይሳካ ከፈለገ ደግሞ አይሳካ፣ ግን እኔን ከመቋጠር ማንንም አያስጥልኝ። በስነ ስርዓት ነው የምቋጥረው። ሲቲ ለምን ከግሪንስፒ ጋር አይጫወትም? በስነ ስርዓት ነው የምቋጥረው። ደግሞ ያው ይረዳናል ፈጣሪ ማለት ነው። ሊድስ አይታወቅም በሜዳችሁ ምናምን ነገር ካርድ ነው። ይሄ ፉትቦል ነው፣ 90 ደቂቃ ነው። ምን ሊፈጠር እንደሚችል አናቅም። እኔ አላቅም፣ አንተም አታቅም። ስለዚህ እንቋጥራለን ማለት ነው። እንቋጥራለን። ከተሳካ ተሳካ፣ ካልተሳካ አልተሳካ። ስለዚህ ሲቲ ነጥብ ይጥላል ይመስለኛል።
እስኪ አንቋጥርም አርሰናላውያን እስኪ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን አካፍሉኝ። ፎሎ ማድረግ እንዳትረሱ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይቋጠራል። ለጀማው አዳርሱ። ይመቻቹ። አርሰናል እኛ ቀድሞ ጨዋታ ካለን ማለት ነው በቃ ነጥብ ይጥላም ማለት ነው። ለማንኛውም ፕላስ ምልክቷን እየነካችሁ እዩ። ዝም ብላችሁ ማየት የለም። ኮፒ ሊንክ እያደረጋችሁ ዛሬ ጌም አለን። አይቀጡ ቅጣት ነው የምንቀጣው ዛሬ 5 ጎል 4 ጎል ምናምን ነው የምፈልገው። በቃ ማስደንገጫ ገባችሁ አይደል? ሌላ ምንም ነገር አልፈልግም። በቃ ቻው ወገን። ዛሬ ታላቅ የቋጠሮ ጥሪ አለብን። ገባችኋ? ይሄን ቋጠሮ ደግሞ በስርዓቱ እንደምናሳካው እርግጠኛ ሆኜ መናገር እችላለሁ። ምክንያቱም ኤላንድ ሮድ ገሃነም ነው የሚሆንባቸው ለሲቲዎች። ሲቲ ያሸንፋል ብለህ የምትጠበቀ ህፃን ካለ ማለት ነው ከወዲሁ ወተትህን ፓፓያን አዘጋጅና ቁጭ ብለህ ጨዋታውን ጠብቅ። ምክንያቱም ማሸነፍ አትችሉም። ዛሬ የአርሰናል ደጋፊዎች ክለባችን ማለት ነው ቼላውን እሁድ ያንቀባርሯል። ከዛ በፊት ግን የመጀመሪያ የምንንቀባረርበት ጨዋታ ሊድስ ዩናይትድ ነው። እንዲህም ስላችሁ ክለባችን በራሱ መወሰን አይችልም እያልኩ አይደለም፣ ግን ሊድስን ስለምናሸንፍ ሊድስ ዩናይትድ የኛ ሁለተኛ ቲማችን ነው። ለኛ ጊዜ በአግባቡ ነው 4 የሰጠን፣ በሜዳችን ደግሞ መጥቶ 5 ነው የሰጠን። ሲቲ ላይ ግን እንዴት እንደሚሆን ታያለን። ላለመውረድ ቢጮህ ቲም ነው፣ እንደማይወርድ ደግሞ እርግጠኛ ሆኜ እናገራለሁ። ሊድስ ዩናይትድ ያሸንፋል፣ አርሰናልም የፕሪሚየር ሊጉን ዋንጫ ይበላል። እስቴት አለ ገና ሾርት ኮፒ ሊንክ ሪፖስት እንዳይረሳ። ይመቻችሁ። ዛሬ እኮ ምንድነው ዘምተው ላለው ለክት ዛሬ ማንቸስተር ሲቲ ከሊድስ ጋር 2 ሰዓት ተኩል ሲል በታላቁ ኢትሃድ ሜዳ ላይ ጨዋታቸውን የሚያደርጉ ይሆናል። ቀድመን ተጫወትን ማለት ደግሞ የሚታወቅ ነገር ነው። አንድ በጭባጫ ክለብ አለ ይጥላል፣ ያው እንደተለመደው ማለት እኔ ተጨንቀን አንበለውም። ይሄን ፕሪሚየር ሊግ በ3 በ4 በ5 ነጥብ ርቀኑን የምንበለው እመኑኝ። ፕሪሚየር ሊግ ተመልሷል። እንግዲህ ነገ ቅዳሜ ከሊድስ ጋር ያለንን ጨዋታ ከሜዳ ውጭ በመሆኑ ብዙዎች ለመቋጠር ይመቸናል ብሎ በኮንፊደንስ ቁጭ ብሏል። እኛ ግን ምንድነው ይሄን ዋንጫ ለመብላት እያንዳንዱ ጌም የፍጻሜ ጌም ነው። አሸንፈን ወደ ቀጣይ ቋጠሯችን ወደ እሁዱ ራሳችንን እናዘጋጃለን። ፕሪሚየር ሊጉ የጀመረው ትናንትና ነው። አስቶን ቪላ ያኔ መጣው ሲል የነበረ ክለብ እንደው በአንድ ወቅት ለዋንጫ ሁሉ ሲገመት የነበረ ክለብ አሁን ላይ ወደ ቦታው እየፈለገ ነው፣ ወደታች እየወረደ ይገኛል። ዩናይትድ ነገ ፓላስ የሚያሸንፍ ከሆነ ወደ 3ኛ ያመጣል ማለት ነው። የሚገርም ነው። ግን ዛሬ ደግሞ እጅግ ተጠባቂ ጨዋታ አለ። ሊድስ ዩናይትድ ከማን ሲቲ ከምሽቱ 2 ሰዓት ተኩል እጅግ ገራሚ ጨዋታ ይሆናል። ሊድስ ዩናይትዶች አሁን በደንብ መነቃቃት አምጥተዋል። በእርግጥ በ5 ጨዋታ 1 ጨዋታ ብቻ ነው ማሸነፍ የቻሉት። 3 አቻ አላቸው ማለት ነው፣ 1 ሽንፈት። ማንቸስተር ሲቲ በተከታታይ 5 ጨዋታ አሁን እስካሁን አልተሸነፈም እና ደግሞ ከሊድስ ጋር ያለው ቁጥራዊ መረጃዎች ምርጥ ናቸው። አንዴ ብቻ ነው በ8 ጨዋታ ማሸነፍ የቻለው። ስለዚህ ለሲቲ ምናልባት ዛሬ ፈተና ይጠብቀዋል።